አሁን የምናወራው ያለን በብረት የታሰረ እስር ቤት በግድግዳ የታሰረ እስር ቤት ሳይሆን አሁን የምናወራው ያለን የአእምሮ እስር ቤት ነው የአእምሮ እስር ቤት ነው ይህ ምን ይባላል ምንድነው የሚቋጠረን is called paradigm ከልጅነታችን ጀምሮ እስከ ዛሬ ድረስ በአእምሯችን የተገነባ የሐሳቦች ስሜቶች እምነቶች ልማዶች ድምር የልማዶች ድምር የሆነ ሰዓት የለመድከው ነው ከየት አብዛኛው ልማድ ራስህ አይደለም የምታመጣው የምትወርሰው ነው ከማን ነው የምትወርሰው ከአካባቢ አሁን ሆን ብለህ የገነባው ፓራዳይም ሆነ መልካም ነው አብዛኛው ሰው ግን ሆን ብሎ አይደለም የገነባው ፓራዳይም ይባላል ነው ያሉት ነው አይደለ ስምህ መርጠህ ነው እንዴ ስምህ ያንኩ ሞያህ መርጠህ ነው ብሔርህ መርጠህ ነው ድህነት መርጠህ ነው 10 ብዙ ሰው መርጦ አይደለም ካልመረጥ ግን ይመርጥልሃል ዝብርቅርቅርቅርቅ ያለ ሐሳብ ይሲ የሰው ልጆች ከሁሉም እንስሳ የተለየ የማሰብ ክህሎት አለን ምን ማሰብ እንችላለን ከችግራችን ተምረን መፍትሄ ሰላም ፍቅር መፍጠር እንችላለን አለን ሪሶርስ ትልቅ ሀብታችንና ሪሶርሳችን ነው አእምሯችን ትልቅ ሪሶርሳችን ነው ግን በፓራዳይም ቁጥር ውስጥ ነው ፓራዳይም ፈጣሪ የሰጠን ለምን እንደመሰላችሁ ፓራዳይም ፈጣሪ የሰጠን መራመድ ያለ ፓራዳይም እንዴት ይሆን ነበር ኦኬ አንድ እግሬ ወደ ላይ ከዛ ወደፊት ውረድ ወደ ላይ ወደፊት ውረድ እንደዚህ ይሆን ነበር መኪና መንዳት አይታችኋል አይደል መኪና መንዳት የማይችል ሰው እንዴት ነው የሚነዳው በተለይ እነዚህ አውቶማቲክ ማኑዋል ፍሩሴኒያዝ መሪያዝ ፍሬቻ አድርግ እንደዚህ አንደኛ አድርግ ነዳጅ ያዝ ሚለው ለምንድን ነው ፓራዳይም አልገባም ፓራዳይም ሲሆን እንዴት ነው ሄሎ እየደወልክ ነው አይደለ ይሲ አንድ ነገር ፓራዳይም እስከሚሆን ትግል ነው ፈጣሪ ፓራዳይም የሰጠን ምንድነው አውቶማቲካሊ ነገሮች እንድናደርግ ነው መብራት ወዴት ይጠፋል ይበራል ኮንሺየስሊ አትመልስልኝም ሳብኮንሺየስሊ ግን ዝም ብለህ ነው የምታደርገው ነው አይደለም ሶ ፓራዳይም ትልቅ ስጦታችን ነው ታምር የሆነ የሰው ልጆች ድንቅ ስጦታ ነው ካልገባ ያሳብዳል ይጫወትባል ወደዚህ ስትመጡ you have a paradigm ያ ፓራዳይም እስር ቤታችሁ ነው ከሱ ሰብራችሁ ስትወጡ you know there is a beautiful life ስሜ መሐመድ አብዱልቃድር ይባላል ብዙ ሰዎች አሚር ብለው የሚጠሩኝ 31ኛ ባች ነኝ ዛሬ የድሮ ፓራዳይሜን ሳቃጥለው አይኔን ጨፍኜ በነበረበት ሰዓት ለኔ ብሎ ስለመጣ እኔን ፕሮቴክት ሊያደርገኝ ስለመጣ ያመሰገንኩት ነበር እንዲሁም ግን አሁን ግን ሰዓቱ ስለደረሰ ከኔ ሲወጣም በፍቅር ነው የሸኘሁት ለነበረን ቆይታ አመሰግናለሁ እሱ ባይኖር ኖሮ እዚህ ቦታ አልመጣም ህይወቴን ለመቀየርም አላስብም ነበር ከዚህ በኋላ ወደ ድንቅነት ከዚህ በኋላ ወደፊት አሁን ወደ ላይ አሁን ቀይ ወረቀት ሰጠናቸዋል ለምን ቀይ ወረቀት የሰጠናቸው ሳታስቡት በአእምሯችሁ የተገነባ ፓራዳይም ምንድነው ማን ነኝ ብለሽ ነው የምታስቢው ገቢሽ ስንት ነኝ ብለሽ ነው የምታስቢው 5 የሚያገኝ ሰው 5 ሚሊዮን ማግኘት ይችላል እንዴ ያማል ላይክ ብልግና ያወራል እስከሚመስለው ድረስ ማለት ነው ምንድነው ያማንሽው ነው የኔ ጥያቄ ሳታስቢው ምንድነው አሜን ብለሽ የተቀበልሽ that's a program ያ ፕሮግራም ሁሌ እየጮህብህ ነው እያወራህ ነው that's we call ሰበኛ ቀስበል አትችልም አርፈቁ እዚህ ዓለም ደግሞ እዚህ ሀገር ደግሞ ተኛ ይቅርብህ አይሆንም ደክመህ ይቅርብህ አረ ማይሆን ነገር ነው እዛ ኩዝም ብለ ቁጫትንም እዚህ መድረክ ወጣ ልትዋረድ ወይ ጉድ አይጧ ደግሞ እንዳትመጣብህ የሆነ ነገር ይልሃል አስበህ ሳይሆን ሳታስብ ከህፃንነትህ ጀምሮ በአባትህ እናትህ በህይወትህ ተጽዕኖ የነበራችሁ አስተማሪዎች አለቆች ቲቪ ሚዲያ ወሬ ሐሜት ራስህ የፈጠርከው ሐሳብ ውሸት ተሰባስቦ ያናግርሃል እየተከተለ 5000 ከሆነ ኦሆ ስትል ነው የምትውለው አንዳንዴ ለራሳችን የምንለው ነገር ለሌላ ሰው ልንለው በጣም ከባድ ነው ለራሳችን የምንሰድበው ስድብ ለራሳችን የምንወቅሰው መውቀስ በራሳችን ፓራዳይም ራሳችን የምናዳክመው ማዳከም ሌላ ሰው ቢተነፍሰው ኖሮ እንገደል ነበር ኢየሩሳሌም አባላለሁ 31ኛ ባሽ ነኝ ዛሬ የሆነ አብሮኝ የቆየ ነገር እንዴት ነው ሰው ስትለያዩት የሚሰማው ስሜት የሆነ የማይሆን ሰው ግን የጠቀማችሁ የሚመስላችሁ ህይወታችሁ ሲለያይ ያለው ስሜት ነው እኔ ፓራዳይሜን ሲሸኝ የተሰማኝና
እኔ ሰው ነው የሸኘሁት ማለት አይሆንም አትሺም ወይም ደግሞ አንቺ አትወደጂም ያሉኝን ሰዎች ነው የሸኘሁት። ገነት ኃይለ ሚካኤል እባላለሁ። የፓኔል አርት ኬክ እና ካሊነሪ ስኩል ባለቤት ነኝ። በወር $5 ሚሊዮን እያገኘሁኝ ነው። ዛሬ በተማርነው መሰረት በቀይ ሺት ላይ በአይምሮአችን የተመላለሱ የሚያስሩንን ነገሮችን መጻፍ ነበረ። በጣም ታቺንግ የሆነ ክላስ ነበረ። በአይምሮዬ የሚያስሩንን ነገሮችን ስጽፍ በጣም ለመላቀቅ የሚከብድ አይነት ነገር ሆኖ ግን መላቀቅ እንደምችል ያመንኩ ነው የጻፍኳቸው። እስካሁን ድረስ እስከማቃጠልበት ሰዓት ድረስ ያለቀስኩኝ ነበር። አሁን ካቃጠልኩት በኋላ ግን እንደምታኝ አምሮብኛል። ውስጤ በጣም ሰላም እየተሰማኝ ነው። honestly speaking በጣም ሪላክስ አድርጓል፣ ሪሊፍ አድርጓል። ይሄን ነገር ደግሞ ደጋግሜ ለአይምሮዬ በነገርኩት ቁጥር በጣም ይጎዳኝ ነበር። ዩኒቨርሲቲ ሆኜ ለምን ሰው አይደውልልኝም፣ ለምን ያለሁበትን ሁኔታ አይጠይቁኝም ምናምን የሚል ጭንቀት ነበረኝ። አሁን ስወልድ ሳገባ ኤቭሪቲንግ በህይወቴ ላይ ያለውን ሂደት የምጠብቃቸው ሰዎች ባለመገኘታቸው ማዝነውን ነገር ነበረ። አሁን ግን በራሴ ብቁ ሰው ሙሉ ሰው እንደሆንኩ ተረድቻለሁ። በማቃጠሌ በጣም ደስ ብሎኛል። ስትሮንግ ሆኛለሁ። ቀይ ወረቀት ያዙና ስድባችሁ ለራሳችሁ ያላችሁ ስድብ ለራሳችሁ ያላችሁ ወቀሳ አምራችሁ ብጥብጥ ያደረገው ቀይ ነገር ጻፉ። እኔ እኮ እንደዚህ ነኝ፣ እኔ እኮ እንደዚህ ነኝ፣ እኔ እኮ እንደዚህ ነኝ ብላችሁ ራሳችሁ ቅጥቅጥ ስታደርጉት የምትውሉ ከጧት ጀምሮ ሰው የለኝም፣ ገንዘብ የለኝም፣ ትምህርት የለኝም፣ ልምድ የለኝም፣ አቅም የለኝም፣ አሞኛል፣ ደክሞኛል ጻፉ። እና ጽፋችሁ ከፊትም ከጀርባም ቀይ ወረቀት ጽፋችሁ አቃጥሉት። ማቃጠሉ ምን ማለት ነው? ጽፈው ከአእምሮ ይጠፋል ማለት ነው አይደለም፣ ግን ትወስናለህ። ምንድነው? ሁለተኛ በልጅነቴ የተደገመልኝ ውሸት አትችም የተባልኩት፣ የተሰደብኩት፣ የተቀጠቀጥኩት ዛሬ የመጨረሻ አቃጥለዋለሁ፣ አልቀሰውበታለሁ፣ እንባይም ይወጣል። ግን ሁለተኛ እንባይ ከወጣ የደስታ ነው። ሁለተኛ ስለዚህ ጉዳይ አላስብም። የቀብር ስነ ስርዓት ማለት ነው። አሁን ሄዳችሁ ስታቃጥሉ እየቀለዳችሁ አታቃጥሉ። ይሄ ውሸት ድጋሜ ለራሴ አልነግረውም። ምክንያቱም ተብሏል፣ ተደርጓል፣ አልፈዋል። ትናንት ሆኗል፣ ከዓመት በፊት ሆኗል፣ ከ20 ዓመት በፊት ሆኗል። ምን እያደረክ ነው? ወደ 10 ዓመት ተመልሰህ አእምሮ አምጥተህ ራስህን እያደቀቅክ ነው። በጥርስህ ምላስህን እየነከስክ ነው። ከ10 ዓመት ከ20 ዓመት በፊት የተደረገ የተባለልህ እያዳመጥክ ራስህን እያጠፋህ ነው። ፕሊስ አቃጥለውና ቅበረው እና አዲስ ቋንቋ ጀምር። የነሱ እህቶች እንደነገሯቸው በአረንጓዴ አዲስ ቋንቋ ጀምር። መጀመሪያ ግን መቃጠል ያለበት ስታቃጥል አልቅስ፣ እንባህም ይውጣ፣ ችግር የለው። ከዛ ግን ፊትን ታጠብ። ሁለተኛ ከለቀስክ የደስታ እንባ ብቻ። ለዘመናት የተደበቁ የህይወትና ስኬት ምስጢራት በጥልቀት በማጥናት ራሳችንና ቤተሰባችን ብቻ ሳይሆን ኢትዮጵያና አፍሪካን ቀይር። 1 ብርም ከ$1 እኩል እናድርግ። የ21 ቀን ፓራዳይም ሽፍት ስልጠናን አሁኑን ይመዝገቡ።